3.1 ሚሊዮን ብር ነው። በጣም ስፋት ያለው እንደፈለግን ሳሎናችን ላይ በቂ የሆኑ ማቴሪያሎች እንድናስቀምጥ የሚመች ነው። ሌላ ቦታ ልታገኟቸው የማትችሏቸው ጥራታቸውን የጠበቁ በትላልቅ ስታንዳርድ የተሰሩ የገንዳ እንዲሁም የሽንት ቤት፣ እዚህ ጋር ደግሞ መታጠቢያ ሲንክ አለ። 50% ብድር የተዘጋጀለት ስለሆነ ቀስ እያላችሁ መክፈል ትችላላችሁ። በቂ የሆነ የመኪና ማቆሚያዎች ተዘጋጅቶላቸዋል። ይህ የምትመለከቱት ከጀርባ ያለው G+4 ህንፃ እዚህ ቤት ላይ የሚኖሩት ሰዎችን ሙሉ መሰረታዊ ነገሮችን ሊያሟላ የተዘጋጀ ህንፃ ነው። ጂም፣ ስፓ፣ መዋኛ ገንዳ፣ ሱፐርማርኬት፣ ክሊኒኮች አሉ። በቂ የሆኑ አዳራሾች ተዘጋጅተዋል። በቂ የሆነ የጥበቃ አገልግሎቶችንም ያካትታል። በጣም ሰፊ ነው። የመጣበት ዋጋው ደግሞ የማትገምቱት ነው። ይህ ባልከኒ የከተማውን እይታ ለማየት እንዲሁም ጥሩ አየር ለመቀበል አንዳንዴ ደግሞ ቡና ለማፍላት በቂ የሆነ ቦታ አለው። ሰላም ጤና ይስጥልኝ። ስለ ቢዝነስ ሚዲያ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ ይዞ በመምጣት ይታወቃል። እንላችሁ የመጣ ነው አንድ ቤት አለ። ይህ ቤት 100% የተጠናቀቀለት ነው። መታችሁ መረከብ ትችላላችሁ። እንግዲህ ይሄ ቤት በጣም ሰፊ ባለ 3 መኝታ ነው። እናንተም ደግሞ በተለያየ በምትፈልጉት ዲዛይን መቀየር የምትችሏቸው በቂ የሆኑ ቦታዎች አሉት። ቤቶቹ ምን አይነት ናቸው? ዋጋቸው ስንት ነው? ያከፋፈል ሁኔታቸው እንዴት ነው የሚለውን የምናይ ነው የሚሆነው። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ህሊና አብራም ነኝ። በካሜራ ማና ኦላለ። ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ፕሮግራሙ ውስጥ ከመግባታችን በፊት እዚህ ጋር ያለውን ነገር ላስቀኛችሁ። ይህ የምትመለከቱት ቦታ ግሪን ኤሪያ ነው። ለልጆች መጫወቻ እንዲሁም ለተለያዩ ፕሮግራሞች ይሆናል። ግቢው ኮምፓውንድ ነው። እዚህ ኮምፓውንድ ውስጥ ደግሞ የተለያዩ ሰዎች ገብተውበት እየኖሩ ነው ያሉት። እዚህ ኮምፓውንድ ላይ ነው ቤቱን ይዤላችሁ የመጣሁት። ቤቱ ባለ 3 መኝታ ነው። በጣም ሰፊ ነው። የመጣበት ዋጋው ደግሞ የማትገምቱት ነው። አንድ ለየት ያለ ነገር ደግሞ ላሳያችሁ። ይህ የምትመለከቱት ከጀርባ ያለው G+4 ህንፃ እዚህ ቤት ላይ የሚኖሩት ሰዎችን ሙሉ መሰረታዊ ነገሮች ሊያሟላ የተዘጋጀ ህንፃ ነው። ይህም ማለት ለምሳሌ ጂም፣ ስፓ፣ መዋኛ ገንዳ፣ ሱፐርማርኬት እንዲሁም ደግሞ በተለያየ አይነት ሁኔታ ሰዎች የትኛውም አይነት ህመም ሊያጋጥማቸው ይችላሉ። ክሊኒኮች አሉ በዚህ ህንፃ ላይ ተዘጋጁ ማለት ነው። በተጨማሪም ደግሞ በዚህ ህንፃ ላይ ለምሳሌ በሀዘንም በደስታም ጊዜ የተለያዩ አይነት ችግሮች ሊያጋጥማችሁ ይችላል። ለለቅሶም ለሰርግም የሚሆኑ በቂ የሆኑ አዳራሾች ተዘጋጅተዋል። ይህ ማለት እንግዲህ እዚህ ቤት የምትኖሩ ሰዎች ለዚህ ተብሎ የተለየ ክፍያ ወይም ተጨማሪ ነገር አይኖርም። ይሄንን ቤት የገዛ ሰው ለማንኛውም አይነት አገልግሎት ይህንን ህንፃ መጠቀም ይችላል ማለት ነው። ሌላው ደግሞ ግቢው ኮምፓውንድ ነው። የራሱ የሆነ መውጫና መግቢያ በሮች አሉት። መውጫ 2 በር፣ መግቢያ 2 በር፣ በአጠቃላይ 4 በሮችን ያካተተ ነው። በቂ የሆነ የመኪና ማቆሚያዎችን አካቶ የያዘ ነው። በተጨማሪም ደግሞ እንደምትመለከቱት ከኋላ በቂ የሆነ የጥበቃ አገልግሎቶችንም ያካተተ ነው። እንግዲህ ይሄንን ካልን እነዚህ ሁሉ ጥቅሞችን የምታገኙበትን ቤት ላሳያችሁ። እንግዲህ ቀደም ብዬ እንደነገርኳችሁ እነዚህ ቤቶች 100% ያለቀላቸው ናቸው። በተጨማሪም ደግሞ 50% ያህል ብድር የተመቻቸለት ነው። ገብተን እንግዲህ ልክ እንደገባን ፊት ለፊት የምናገኘው እዚህ ጋር የሰራተኛ ክፍል ነው። በቂ ስፋት ያለው ሙሉ ለሙሉ የተጠናቀቀለት ቆንጆ ተደርጎ የተዘጋጀ ክፍል አለ። በዚህኛው በኩል ደግሞ ኮመን ባዝሩም እናገኛለን። ሁሉም ነገር የተጠናቀቀለት ሙሉ ለሙሉ አልቆ 100% የተዘጋጀ ነው። ከዚህ እንግዲህ እንዳለፈን ፊት ለፊት የምናገኘው ኪችን ነው። ልክ ወደዚህ እንደገባን የምናገኘው ሰፋ ያለ ኪችን ነው። እንደ ተጠቃሚው ምርጫ ደግሞ ኪችኑን በራሱ መንገድ ለማስዋብ የሚያስችል በቂ የሆነ ስፔስ አለው። ምንም አይነት ነገር አልተገጠመለትም። ተጠቃሚዎች በሚፈልጉት ዲዛይን የራሳቸው ኪችን ካቢኔት እንዲሁም ሌላ የኪችን ዲዛይን መጠቀም ይችላሉ። እዚህ ጋር እንደምንመለከተው ደግሞ አንድ ክፍል አለ። ይህ ክፍል እንግዲህ እንደምትመለከቱት በቂ የሚባል ስፋት ያለው ነው። ማንኛውም ኪችን ላይ ሊያስፈልገን ይችላል ብለን የምናስባቸውን ስቶር ማድረግ የምንችልበት ቦታ ነው። በቀጣይነት ደግሞ ወደ ሰፊው ሳሎናችን እንሄዳለን። እንግዲህ እንደምትመለከቱት በጣም ስፋት ያለው እንደፈለግን ሳሎናችን ላይ በቂ የሆኑ ማቴሪያሎች እንድናስቀምጥ የሚመች ነው። እዚህ ጋር ደግሞ እንደምትመለከቱት ሰፋ ያለ ባልከኒ አለው። ወተን ደግሞ እንመልከት። ይህ ባልከኒ እንግዲህ ከዚህ ሆነን የከተማውን እይታ ለማየት እንዲሁም ጥሩ አየር ለመቀበል አንዳንዴ ደግሞ ቡና ለማፍላት በቂ የሆነ ቦታ አለው። ከዚህ በኋላ ደግሞ መኝታ ክፍሎቹን እንግዲህ አሁን የምናየው መኝታ ክፍሎቹን ይሆናል። እነዚህ መኝታ ክፍሎች ከሌሎች ክፍሎች ጋር ሳይነካኩ ብቻቸውን የተሰሩ ናቸው። ፊት ለፊት የምናገኘው ደግሞ ማስተር ቤድሩማችን ነው። ተከተሉት። እንግዲህ እንደምትመለከቱት ይህ መኝታ ክፍል በቂ የሆነ ቦታ ያለው ነው። የምትፈልጉትን የአልጋ መጠን ማሰራት ትችላላችሁ።
በተጨማሪም እዚህ ጋር የተውንላችሁ ቦታ አለ። እዚህ ጋር የምትፈልጉትን ቁም ሳጥን በምትፈልጉት ዲዛይን ራሳችሁ መርጣችሁ ማሰራት ትችላላችሁ። እዚህ ጋር እንደምትመለከቱት ደግሞ ሌላ ቦታ ልታገኟቸው የማትችሏቸው ጥራታቸውን የጠበቁ በትላልቅ ስታንዳርድ የተሰሩ የገንዳ እንዲሁም የሽንት ቤት እዚህ ጋር ደግሞ መታጠቢያ ሲንክ አለ። እንግዲህ እንደምታዩት በቂ የሆነ ስፔስ ያለበት ነው። ማንኛውም ሰው ሳይጨናነቅ መጠቀም ይችላል። በቀጣይነት ደግሞ የቀሩትን 2 ክፍሎች ላሳያችሁ። እዚህ ጋር የምትመለከቷቸው 2 ክፍሎች አሉ። እንደናንተ ምርጫ ለልጆቻችሁ እንዲሁም ለእንግዳ ማረፊያ ማድረግ ትችላላችሁ። በቂ የሆነ ስፔስ እና ጥሩ የሆነ ብርሃን ማግኘት የሚያስችሉ ክፍሎች ናቸው። እነዚህን ክፍሎች እንግዲህ እንደናንተ ምርጫ አማራጮች መውሰድ ትችላላችሁ። እነዚህን ክፍሎች ደግሞ ገብተን እንመልከት። ይህ ክፍል እንግዲህ እንደምትመለከቱት በደንብ ሰፊ ነው። እናንተ በምትፈልጉት አማራጭ መውሰድ ትችላላችሁ። የእንግዳ ማረፊያ ማድረግ ትችላላችሁ። እንዲሁም የልጆች ክፍል ምርጫው የእናንተ ነው። ግን በቂ የሆነ ስፋት ያለውና ለብዙ አገልግሎት ልትጠቀሙበት የምትችሉት ክፍል ነው። የዚህ አይነት ተጨማሪ ሌላ አንድ ክፍል ያለው ሲሆን እንግዲህ በአጠቃላይ ይህ ቤት ባለ 3 መኝታ ክፍል ነው። ነገር ግን ደግሞ አንድ የሰራተኛ ክፍልን ጨምሮ የያዘ ነው። እንግዲህ እስካሁን ያሳየዋችሁ ቤት ባለ 3 መኝታ ክፍል ነው። በሁለት አይነት የካሬ አማራጭ ይዞ የመጣ ነው። 148 ካሬ እና 156 ናቸው። 148 ካሬው ሙሉ ክፍያው 15.4 ሚሊዮን ብር ነው። ቅድመ ክፍያው ደግሞ 3.1 ሚሊዮን ብር ነው። 156 ካሬው ደግሞ 16.4 ሚሊዮን ብር ነው። ቅድመ ክፍያው ደግሞ 3.3 ሚሊዮን ብር ነው። ይህንን ቤት ስትገዙ እንግዲህ ጥሩ የሆነ አድቫንቴጅ አለ። የመጀመሪያው 100% ማለቁ ነው። ሁለተኛው ደግሞ 20% ከፍላችሁ የቤት ባለቤት መሆን ትችላላችሁ። በተጨማሪም 50% ብድር የተዘጋጀለት ስለሆነ ቀስ እያላችሁ መክፈል ትችላላችሁ። ይህንን ቤት ስትገዙ እንግዲህ መኪናዬን የት ላቁም ብላችሁ አትጨነቁም። እንዲሁም እንግዳ ቢመጣባችሁ ማቆሚያ ላይ ምንም አይነት ችግር የለም። ምክንያቱም ከታች በቂ የሆነ የመኪና ማቆሚያዎች ተዘጋጅቶላችኋል። እንግዲህ ይህንን ቤት ማግኘት ለምትፈልጉ ከታች በምናስቀምጥላችሁ ስልክ ደውላችሁ መግዛት ትችላላችሁ። ውድ የትርታ ሪቪው ቤተሰቦች እንግዲህ ቆይታችን ይሄንን ይመስል ነበረ። እንግዲህ ይሄንን 100% ያለቀለትን ቤት መግዛት የምትፈልጉ ሰዎች ከታች በምናስቀምጥላችሁ ስልክ መደወል ትችላላችሁ። እንግዲህ ቤቱን እንዳያችሁት በጣም ብዙ አማራጮች ያሉት ነው። የመኪና የልጆች መጫወቻ እንዲሁም ሌሎች መሰረታዊ ነገሮችን ያካተተ ነው። በተጨማሪም ደግሞ እናንተ ወደዚህ ቤት ስትገቡ ተጠቃሚ የሚያደርጓችሁን አማራጮች አሳይተናችኋል። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማንና ኦራለ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ ቸር ቆዩ።